ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ገሪማ በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ በደረሰው ጥቃት ሐዘናቸውን ገለጹ። በምስራቅ አርሲ ሀገረ ስብከት መሰል የጸጥታ ችግር በተደጋጋሚ መከሰቱና ንጹሃን ዜጎች እናቶችና ህፃናት ለከፋ እንግልትና ስደት መዳረጋቸው ሊታረም የሚገባና ሁላችንም በእጅጉ ያሳሰበ ጉዳይ ነው ብለዋል። በመሆኑም መንግስትና የጸጥታ አካላት ህግና ስርዓትን የማስከበር እንዲሁም የዜጎችን ደህንነት የመጠበቅ ኃላፊነታቸውን ሊወጡ ይገባልም ብለዋል። በተያያዘ ዜና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቄሌምንጦስ በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ እየተፈጸመ ያለውን ግድያ አስመልክተው የተሰማቸውን ሐዘን ገልጸዋል። ሞትን ብቻ ሳይሆን ገዳዮችን መግደሉ ስለማይቀር ገዳዮች ሆይ ከክፉ ሰይጣናዊ ድርጊታችሁ ታቀቡ በማለትም ብፁዕነታቸው አሳስበዋል። በሀገረ ስብከቱ በተደጋጋሚ እየተፈጸመ ያለው የንጹሃን ግድያ በየጊዜው እየተባባሰ በመምጣቱ በእጅጉ አዝነናልም ብለዋል። በተመሳሳይም የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤጲፋኒዮስ በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ በተፈጸመው ጥቃትና ሞት እንዲሁም የቤተ ክርስቲያን ቃጠሎ የተሰማቸውን ሐዘን በመግለጽ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው እግዚአብሔር መጽናናቱን እንዲሰጥ እንመኛለን ብለዋል። የራሻ ቤተ ክርስቲያን ልኡካን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉብኝት አደረጉ። ልኡካኑ ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትና ከብፁዕ አቡነ ዲዮስቆሮስ እንዲሁም ከብፁዕ አቡነ ሳዊሮስ ጋር ሰፊ ውይይት አድርገዋል። ከልኡካኑ መካከል የሞሮኮ ፓትርያርክ የውጭ አብያተ ክርስቲያናት ጉብኝት መምሪያ ሊቀመንበር የራሻ ኦርቶዶክስ ቤተ ክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር ያላትን መንፈሳዊና ታሪካዊ ግንኙነት አንስተው በቀጣይም የጋራ ስራዎች እንዳሏቸው ገልጸዋል። አያይዘውም በሩሲያ የቴዎሎጂ አካዳሚዎች ከፍተኛ ትምህርታቸውን ለመከታተል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ወደ ራሻ ማቅረባቸው በሁለት ሀገራት መካከል ያለውን ግንኙነት ማጠናከር መቻሉን ገልጸዋል። ብፁዕ አቡነ ፊልጶስ በበኩላቸው የራሻ ቤተ ክርስቲያንና የኢትዮጵያ ቤተ ክርስቲያን ያለፉበት መንገድ ተመሳሳይ መሆኑን በማንሳት በበርካታ ጉዳዮች ላይ በጋራ ለመስራት መወያየታቸውን ተናግረዋል። በድሬዳዋ ማዕከል የዝክረ ቅዱስ ያሬድ መርሃ ግብር ተከናወነ። በማህበረ ቅዱሳን የድሬዳዋ ማዕከል የቅዱስ ያሬድን አበርክቶና መንፈሳዊ ቅርስ ለማስመዝገብ የተዘጋጀው የዝክረ ቅዱስ ያሬድ መርሃ ግብር ተከናውኗል። በዕለቱ ማዕከሉ ለ14ተኛ ዙር ያሰለጠናቸውን የበገና ተማሪዎች አስመርቀዋል። ስለ ቅዱስ ያሬዳዊ ዜማ ሕይወትና ለቤተ ክርስቲያን ስላበረከተው አበርክቶ የሚያስረዳ ጥናታዊ ጽሑፍ የቀረበ ሲሆን ተመራቂዎች ያገኙትን መንፈሳዊ ዕውቀት ለቤተ ክርስቲያንና ለትውልድ አገልግሎት እንዲያውሉት አጽንኦት ተሰጥቷል። የ12ኛ ክፍል ሀገር አቀፍ ፈተና ለሚወስዱ ተማሪዎች የስነ ልቦና ዝግጅት ስልጠና ተሰጠ። የጋሞ ባይራ አዳሪ 12ኛ ክፍል ተማሪዎች በመግቢያ ፈተና ዙሪያ በዘርፉ ምሁራን ባለሙያ በሆኑ መምህራን የስነ ልቦና ዝግጅት ስልጠና ተሰጥቷል። የስልጠናው ዓላማ ተማሪዎች ከፊታቸው ላለው ብሔራዊ ፈተና ራሳቸውን በማዘጋጀት ውጤታማ እንዲሆኑ ማድረግ ነው ሲል ማዕከሉ አድርሶናል። በተመሳሳይም የጅግጅጋ ማዕከልና የወረዳ ማዕከላት ህዝብ ግንኙነትና ትብብር አገልግሎት ዋና ክፍል ከአምደ ሃይማኖትና ከፈለገ ያሬድ ሰንበት ትምህርት ቤት ጋር በጋራ በመተባበር የዘንድሮ የ12ኛ ክፍል ብሔራዊ ፈተና ለሚወስዱ ተፈታኞች የስነ ልቦና ዝግጅት ስልጠና ተሰጥቷል። በቻይና ሀገር ለመጀመሪያ ጊዜ የሐዊረ ሕይወት መርሃ ግብር ተካሄደ። በቻይና ሀገር ለመጀመሪያ ጊዜ የሐዊረ ሕይወት መርሃ ግብር ተካሄደ። በማህበረ ቅዱሳን የሩቅ ምስራቅ ማዕከል የቻይና ንዑስ ማዕከል ከቻይና ደብረ ምህረት መድኃኔ ዓለም የሰበካ ጉባኤ የውሃን ቅዱስ ሚካኤል ጽዋ ማህበር ጋር በመተባበር አንደኛ ዙር ሐዊረ ሕይወት አካሂደዋል። የንዑስ ማዕከሉ ሰብሳቢ ዲያቆን አበበ ምስጋናው ሐዊረ ሕይወት መከናወኑ ለሐዋርያት የታዘዙትን አምላካዊ አደራ ለመወጣት መሆኑን ገልጸው በሕይወት ምሳሌ በመሆን ራሳችንን ቤተሰቦቻችንንና ሌሎችንም ወደ ቤተ ክርስቲያን መምራት ይገባናል ብለዋል። የሩቅ ምስራቅ ሀገረ ስብከት ዋና ስራ አስኪያጅ ዲያቆን ዶክተር ውባለም ደስታ በበኩላቸው ማህበረ ቅዱሳን ራእዩ የቤተ ክርስቲያን ክብርና ልዕልና ማስቀጠል ነው ያሉ ሲሆን ይህ ታሪካዊ መርሃ ግብር በቻይና በመካሄዱ ደስታቸውን ገልጸዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።